ቤተክርስቲያን የተወደደውን የጌታን መስቀል ሰባኪ ናት። ክብር ለጌታ። ምክንያቱም ሰው የገንዘብ ችግር ስላለበት አይደለም ከእግዚአብሔር መንግስት የጎደለው። የሰው ልጅ ችግር የእግዚአብሔር መንግስት ጉዳይ ነው። የሰው ልጅ ችግር የዘላለም ሕይወት ጉዳይ ነው። የዘላለም ሕይወት ጥያቄን መልስ ለመስጠት ነው ቤተክርስቲያን በምድር ላይ ያለችው። ለዚህ ነው በጨለማው ዓለም ላይ ያለች የብርሃን መንግስት ኤምባሲ ናት ምንላት ቤተክርስቲያን። ቤተክርስቲያን በዋናነት ትኩረቷ የተሰቀለውንና የሞተውን ከሙታን የተነሳውን በክብር ያረገውን በአብ ቀኝ ያለውን እንደገና ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት የሚታይላቸውን ጌታ የምትሰብክ ኅብረት ናት። ምንም እንኳ ድህነት ውስጥ ብትሆን የሰማይ መንግስት ኤምባሲ ናት። ቤተ ክርስቲያን የተወደደውን መስቀል ከመስበክ ወጥታ የሰውን ፋይናንስ አገልጋይ ከሆነች ቤተ ክርስቲያን መሆኗ ይቀራል። ቤተ ክርስቲያን ውስጥ ድሆች አሉ ማለት እነሱ ጻድቃን ናቸው ማለት አይደለም። ሀብታሞች አሉ ማለት እነሱ አይጸድቁም ይጸድቃሉ ማለት አይደለም። በዋናነት ቤተ ክርስቲያን ስንል የእግዚአብሔር ወንጌል ሰባኪ ናት። ይሄ የነጠረው የክርስቶስ ወንጌል ሰባኪነት ማለት ነው። ሞቶ የነበረው ሕያው የሚሆነው መጀመሪያውና መጨረሻው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለሙ የተባረከ ይሁን። የተወደዳችሁ የእውነት አምድ ቤተሰቦች ጸጋ በክርስቶስ ኢየሱስ ይብዛላችሁ። እንደምን ከርማችኋል? ጌታ ይባረክ፣ ጌታ ይመስገን። እንደምታስታውሱት በዮሐንስ ራእይ መጽሐፍ ጥናታችን ከባለፈው ጊዜ ከሰባቱ አብያተ ክርስቲያናት መካከል አንዷ የሆነችውን የኤፌሶንን ቤተክርስቲያን እና ለዛች ቤተክርስቲያን የተሰጠውን ምስጋና የሚሆን ማስጠንቀቂያ በሚገባ ተነጋግረን ነበር። ለዛሬ በጌታ ምሕረት የምንካፈለው የሰመርኔስን ቤተክርስቲያን ነው። ከሰባቱ አብያተ ክርስቲያናት መካከል ውዳሴ ብቻ ከተቸራቸው፣ ነቀፋና ግሳጼ ካልተከተላቸው ሁለት አብያተ ክርስቲያናት መካከል አንዷ የሰመርኔስ ቤተክርስቲያን ናት። ሁለተኛዋ ደግሞ የፊላደልፊያ ቤተክርስቲያን ናት። እንደምታውቁት አራቱ አብያተ ክርስቲያናት ነቀፋም እንደገናም ደግሞ ጥሩ ስራ ስለሰሩ ምስጋናም ተቀብለዋል ከጌታ። ይሁን እንጂ አንዲት ቤተክርስቲያን ደግሞ ምንም አይነት ውዳሴም ምንም አይነት ምስጋናም ምንም አይነት የማበረታቻ ቃል ከጌታችን ከኢየሱስ አትቀበልም። ያቺም የሎዶቅያ ቤተክርስቲያን ናት። በነቀፋ ውስጥ ወይም በውድቀት ውስጥ ያለች ቤተክርስቲያን እንደመሆኗ መጠን ከጌታችን ግሳጼን የተቀበለች ቤተክርስቲያን ናት። እንግዲህ ዛሬ ወደምናጠናው ክፍል ስንመለስ የሰመርኔስን ቤተክርስቲያን ነው የምናየው። ኢየሱስ ራሱን ለቤተክርስቲያኒቱ የገለጠበት መንገድና እየሆነ ወይም እየደረሰባት ያለውን መከራ የሚያውቅ መሆኑንና እንደገናም ደግሞ በመጨረሻ ላይ የሰጠውን ተስፋ እያንዳንዱን ለመመልከት ነው የምንሞክረው በዚህች ቤተክርስቲያን ጥናታችን። ሰመርኔስ ማለት ከርቤ ወይም መራራ ማለት ነው። ከርቤ ወይም መራራ መከራ እንደማለት ነው የሰመርኔስ ቤተክርስቲያን። እንደምታውቁት የሰመርኔስ ቤተክርስቲያን ዛሬ ላይ አለች። እቺ ከተማ ወደ ቱርክ አካባቢ እንደውም አስሚል ወይም ኢስሜል የምትባል ከተማ ሆና ነው የምናገኛት። የሰመርኔስ ከተማ ከኤፌሶን 30 ማይሎች ርቃ የምትገኝ ከተማ ናት የሰመርኔስ ከተማ። እቺን የሰመርኔስ ከተማ በታሪክ ውስጥ እንደሚታወቀው በ600 ቅድመ ልደተ ክርስቶስ በከፍተኛ የሆነ ውጊያ ወይም በጦርነት ከተማዋ ሙሉ ለሙሉ ወድማ ሰዎቹም ደግሞ የከተማዋ ነዋሪዎች በየአቅጣጫው ባሉ ሀገሮች ተበትነው በስደት ይኖሩ ነበረ። ይሁን እንጂ ከ400 ዓመት በኋላ የሰመርኔስ ከተማ በ200 ዓመተ ዓለም ወይም በ200 ቅድመ ልደተ ክርስቶስ ከፈራረሰች ከ400 ዓመት በኋላ
በ200 ቅድመ ልደተ ክርስቶስ ከተማዋ እንደ አዲስ ተገንብታ የቱሪስት መናኸሪያ ሁሉ እስከመሆን ደረጃ ደርሳ ነበረ። በውበቷ በጣም የምትታወቅ ከተማ ናት የሰመርኔስ ከተማ። ለዛ ነው ሞታ የነበረች ጠፍታ የነበረችን ከተማ ለማስታወስ ኢየሱስ ሞቶ የነበረ ሕያው የሚሆነ ብሎ ራሱን የሚያስተዋውቀው። ይህንን ወደ ኋላ ላይ እንመጣበታለን። በሌላ ሁኔታም በዚህ ከተማ ውስጥ የመንግስት መሰረተ ልማት ወይም ኢንፍራስትራክቸር እጅግ በጣም የተሟላላት ከተማ ነበረች። ግሪኮች ከፈረሰች ከ400 ዓመት ዝምታ በኋላ በ200 ቅድመ ልደተ ክርስቶስ የመሰረቷት ሲሰራ በከፍተኛ ሁኔታ አስፈላጊው መሰረተ ልማት ሁሉ ተሰርቶላት የተመሰረተች ከተማ ናት። ለአንዲት ከተማ ውበት የሚያስፈልገው መንገድ ነው። መንገዶቿ በጣም አስገራሚ መንገዶች ናቸው። እንደውም እቺ የሰመርኔስ ከተማ በልዩ ልዩ የጣዖት አምልኮች የተሞላች ከተማ ስለነበረች መንገዶቿ አንዱን ቤተ ጣዖት ከሌላኛው ቤተ ጣዖት ጋር እንዲያገናኝ ሆኖ የተሰራ ነው። ለምሳሌ ያህል ሳይቤሌ የሚባለው መንገድ ወደ አፖሎ ጣዖት የሚያስኬድ መንገድ ነው። ሌላው መንገዷ ደግሞ ወደ አፍሮዳይክ የሚያስኬድ መንገድ ነው። ሌላኛው ደግሞ ወደ ዜዎስ ጣዖት የሚያስኬድ መንገድም አላት። የግሪክ እና የዓለም በጣም የታወቁ ጥበብ ያለባቸው እንደገና ዘፈን የሚዘፈንባቸው ቅኔ የሚወረድባቸው ትልልቅ ስቴዲየሞች ያሉባት ከተማ ናት የሰመርኔስ ከተማ። በዚህ ከተማ ውስጥ ዕውቁ ባለቅኔ ሆሜር ተወልዶ ያደገባት ከተማ ናት። እቺ የሰመርኔስ ከተማ የነ ሆሜር ከተማ ናት እና ከተማዋ ቲያትር በጣም የሚታይበት የቲያትር ቤት አላት። እንደገና የስፖርት ማዘውተሪያ ስቴዲየም አላት። እንደገና ለመስፈን ዳንኪራ ለመርገጥ ቅኔ ለመስማት የሚውልበትም ስቴዲየም ያለባት ከተማ ናት ከተማይቱ። የሰመርኔስ ከተማ በሌላው የምናውቃት ታላቁ የቤተ ክርስቲያን አባት የዮሐንስ ወንጌላዊው ደቀ መዝሙር የሚባለው ፖሊካርፕ ኦፍ ሰመርና ወይም የሰመርኔስ ከተማ ሊቀ ጳጳስ የነበረው ፖሊካርፕ የሚኖርባት ከተማ ነበረች። በዚህ ከተማ ውስጥ ነው ፖሊካርፕ በሰማዕትነት ሕይወቱ ያለፈው። ይቺ የሰመርኔስ ከተማ በሮም ግዛት ውስጥ ካሉ ነፃ ግዛቶች መካከል አንዷ ናት። አንዷ የነፃ ከሆኑ ግዛቶች መካከል አንዷ ናት። ይሄ ፍሪ ሲቲ የሚሉት አለ እነሱ ራሳቸውን በራሳቸው የሚያስተዳድሩ ሀገራት እና ከነዚህ መካከል አንዷ የሰመርኔስ ከተማ ናት። እንግዲህ የሰመርኔስ ቤተክርስቲያን በዚች ከተማ ውስጥ ያለች ቤተክርስቲያን ናት። የነ ሆሜር የነ ፖሊካርፕ የታላቅ ቲያትሮች፣ የታላቅ ስቴዲየሞች፣ የታላቅ የስፖርት ማዘውተሪያ ስፍራዎች የሆነችው ከተማቸው የሆነችላቸው የታላላቅ ፈላስፎችና የሃይማኖት ሰዎች መኖሪያ ናት የሰመርኔስ ከተማ። የሰመርኔስ ቤተክርስቲያንም እዚች ከተማ ውስጥ ያለች ቤተክርስቲያን ናት። እንደምናውቀው የሰመርኔስ ከተማ ወንጌል ከሰሙ በኋላም የከተማዋ ሰዎች በመሰብሰብ አጥቢያ ጉባኤን መስርተው በዛች አጥቢያ ጉባኤ ውስጥ ህብረት የሚያደርጉ ወንድሞችና እህቶች ያሉባት ከተማ ናት። ይሁን እንጂ በዛች በሰመርኔስ ከተማ ውስጥ የሚኖሩ ቅዱሳን ሁሉም ነገር የሰመረላቸውና የቀናላቸው አልነበሩም። በተለይም ደግሞ አሕዛብ ከሆኑ እና አይሁድ ከሆኑ ከማያምኑ ጌታ ኢየሱስን የሕይወታቸው ጌታ ካላደረጉ ከብዙ ሰዎች ብዙ መከራን የተቀበሉ አብያተ ክርስቲያናት ናቸው፣ ወይም አጥቢያ ጉባኤ ናት። ጉባኤዋ ከማያምኑ ከአሕዛብ እንደገና ደግሞ ከአይሁድ ኢየሱስን ከሕይወታቸው ከገፉ ሰዎች ብዙ መከራን የተቀበለች አጥቢያ ጉባኤ ናት የሰመርኔስ ከተማ አጥቢያ ጉባኤ። በጣም በታላቅ ስደትና በታላቅ መከራ ውስጥ የሚያልፉ ናቸው።
ንብረታቸውን የተቀሙ፣ ሀብታቸውን የተዘረፉ፣ የመንቀሳቀስ መብታቸውን የተነፈጉ በጣዖት አምልኮ ሰበብና ምክንያት ጣዖት አታመልኩም በሚል ምክንያት በዚያን ዘመን ካሉ ሰዎች ብዙ መከራ የተቀበለች ቤተክርስቲያን ናት የሰመርኔስ ቤተክርስቲያን። የሰመርኔስ ቤተክርስቲያን በነገራችን ላይ የሰመርኔስ ቤተክርስቲያን ከ64 ዓመተ ምህረት እስከ 313 ዓመተ ምህረት ድረስ ያለውን የቤተክርስቲያንን ዘመን ምትወክል ናት። ወይም በትንቢታዊ ገጽታዋ ከ64 እስከ 313 ዓመተ ምህረት ድረስ ያለውን ዘመን የሚሸፍን ትንቢታዊ ገጽታ አላት ይቺ ቤተክርስቲያን። በጣም ደስ ይላል። የሰመርኔስ ቤተክርስቲያን እንደነገርኳችሁ በታላቅ መከራ ውስጥ ያለች ብትሆንም በጌታ ዓይኖች ፊት ግን በጣም የተወደደች የሚንከባከባት ውድ የሆነች ህብረት ናት የሰመርኔስ ቤተክርስቲያን። ጌታ ኢየሱስ ራሱን ሲያስተዋውቅ እንደዚህ ብሎ ነው የሚያስተዋውቀው። ሞቶ የነበረ ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል ብሎ ራሱን ያስተዋውቃል። ሞቶ የነበረው ይህ የማጽናኛ ቃል ነው። አንደኛ ከተማዋ ቀደም ብለን እንደተነጋገርነው ከተማዋ በ600 ቅድመ ልደተ ክርስቶስ የፈረሰች የወደመች የጠፋች ከተማ ብትሆንም 400 ዓመት ሙሉ ትኑር ትጥፋ ሳይታወቅ በሰው ልብ በቃ ተቀብራ በታሪክ የታሪክ መዝገብ ውስጥ ተሰንዳ ብቻ የቀረችን ሀገር በ200 ዓመተ ዓለም ወይም በ200 ቅድመ ልደተ ክርስቶስ ከፍ ወዳለ ማዕረግ፣ ከፍ ወዳለ የሚያብለጨልጭ ህይወት፣ ከፍ ወዳለ ብዙዎች ወደሚመለከቱት ህይወት ከተማዋ እንደተቀየረች ዛሬም ላሉት ቅዱሳን ጌታ የሚላቸው ይሄንን ነው። በወቅቱ መከራ እየከፈሉ ስም አጠራራችን ጠፋ፣ በቃ በወንዝ ውስጥ መጣላችን ነው፣ በጉድጓድ ውስጥ መጣላችን ነው፣ በሰይፍ ስለት ተቀልተን መገደላችን ነው፣ ወደ እሳት መጣላችን ነው ለሚሉት እና ተስፋ በመቁረጥ ውስጥ ላሉት ክርስቲያኖች ጌታ ኢየሱስ ራሱን የሚያስተዋውቀው ሞቼ ነበርሁ ብሎ ነው። ሞቼ ነበርሁ፣ ሞቼ ነበርሁ ወይም ሞቶ የነበረ ሕያውም የሆነ ሞቶ የነበረ አለቀለት፣ ደቀቀ፣ ከዚህ በኋላ የለም ስባል ማለት ነው። ኢየሱስ ሞቶ የነበረ ሕያውም የሆነ እንዲህ ይላል። ክብር ለጌታ ይሁን። አሁን ሕያው ነው፣ ሞቶ ግን ነበር። ሞትን በነበር ያስቀረ ጀግና። ክብር ለጌታ ይሁን። ስለዚህ ኢየሱስ ለቤተ ክርስቲያኒቱ ማጽናኛ ነው የሚሰጣት፣ ማጽናኛ ነው የሚሰጣት። ሞቶ የነበረ አሁን ግን ምን ሕያው የሆነ። ስለዚህ አሁን ያለውን መከራ ምን ሊያደርገው ይችላል? ጌታ አሁን ያለውን መከራ ሊቀለብሰው ይችላል። አሁን ያለውን መከራ ሊያጠፋው ይችላል። አሁን ያለውን መከራ ፈጽሞ ከአጠገባቸው ሊያባረው ይችላል። ሞቶ የነበረ አሁን ግን ምን የሆነ ነው? ሕያው የሆነ ነው። ጌታ ኢየሱስ ሕያው የሆነው እንዲህ ይላል ተብሎ ነው በመጽሐፍ የተገለጠ። ይሄ ሕያው የሆነው ራሱን በሕያውነት የሚያስተዋውቀው እነሱ የሚሞቱለት ዋጋ የሚቀበሉለት ጌታ ነው። ሞቼ ነበርኩ፣ መጨረሻውም ደግሞ እኔ ነኝ። ሞት የሰዎች ሕይወት መጨረሻ አይደለም። ስደት በሰው ሕይወት ውስጥ መጨረሻ አይደለም። መገፋት በሰው ሕይወት ውስጥ መጨረሻ አይደለም። በሰዎች መጠላት የሕይወት መጨረሻ አይደለም። ሞቶ የነበረ ሕያውም የሆነ እንዲህ ይላል። ምን ይላል ካልን መከራህን አውቃለሁ ነው የሚለው። መከራህን አውቃለሁ፣ መከራህን አውቃለሁ፣ ድህነትህንም አውቃለሁ። በጣም ደስ ይላል። መከራህን ብቻ ሳይሆን ድሃ መሆንህን አውቃለሁ። እንግዲህ ጌታችን ኢየሱስ ለሰመርኔስ ቤተክርስቲያን ሞቶ የነበረ ብሎ ይነግሮ፣ ሞቶ የነበረ ሕያውም የሆነ እንዲህ ይላል። ስለዚህ ምን እላለሁ ይላል? መከራህንና ድህነትህን አውቃለሁ። መከራውን ብቻ ያለበትን መከራ ብቻ አይደለም፣ ያለበትን ከሌሎች የሚደርስበትን የመከራ ጫና ብቻ አይደለም። መከራህን ብቻ ሳይሆን ድህነትህን፣ ድሃ መሆንህን አውቃለሁ ይለዋል። አዎ
የኪችን ቤተክርስቲያን ከሎዶቅያ ቤተክርስቲያን ጋር ብናገናዝባት የሎዶቅያ ቤተክርስቲያን ድሃ እውር የተራቆተች መሆኗን አታውቅም። ይልቁንም ምን ትላለች? የሎዶቅያን ቤተክርስቲያን ሄደን ብንመለከት ምዕራፍ 3 ላይ ምዕራፍ 3 ቁጥር 15 ጀምሮ ብንመለከት ቁጥር 17 እንደዚህ ይላል፣ ሀብታም ነኝና ባለጠጋም ሆኛለሁ አንድስ እንኳ አያስፈልገኝም የምትል ስለሆንክ ጎስቋላ፣ ምስኪን፣ ድሃ፣ እውር የተራቆትክ መሆንን ስለማታውቅ ይለዋል። ምንድን ነው? የሎዶቅያ ቤተክርስቲያን አለኝ ይላል፣ ያለውን አያውቅም። ገንዘብ አለኝ ይላል፣ ግን ኢየሱስ ሲያየው ድሃ ነህ፣ እውር ነህ፣ የተራቆትክ ነህ ይለዋል። ይቺ የሰመርኔስ ቤተክርስቲያን ደግሞ ድሃ ነኝ ትላለች፣ ኢየሱስ ግን ድህነትሽን አውቃለሁ ይላታል። ድሃ ነሽ፣ ድሃ መሆንህን አውቃለሁ። ድሃ መሆንህን ብቻ አይደለም መከራ ውስጥ እንዳለህ አውቃለሁ። ነገር ግን ምንድነው አንተ ባለጠጋ ነህ ይለዋል። ባለጠጋ ነህ። ጌታ የተባረከውን ባለጠጋ ነህ። ድሃ መሆንህን አውቃለሁ፣ መከራህን አውቃለሁ። አንተ የማታውቀው እኔ ደግሞ ማውቀው ባለጠግነት አለ። ምክንያቱም ሰዎች ገንዘብ አለው ብለው ሲጠጉን ኪሳችን ያለውን ወይም በባንክ ያስቀመጥነውን በቀላሉ ልናወጣውና ልናዘው የምንችልበትን ያንን ገንዘብ ነው ብለው ቆጥረው አጠገባችን ሊኮለኮሉ ይችላሉ። ኢየሱስ ግን ሰዎች የማያዩትን ሀብት የሚያውቅ ጌታ ነው። ክብር ለጌታ ይሁን። ድሃ መሆንህን አውቃለሁ ይለዋል። ድሃ መሆንህን አውቃለሁ፣ መከራህን አውቃለሁ ይለዋል። ብዙ በመከራ ውስጥ የተያዙትን ኢየሱስ እንዲህ አይነት ማበረታቻ ይሰጣቸዋል። ጌታን የሚወዱትን ሰዎች ጌታችን ያውቃል። በፊልጵስዩስ ምዕራፍ 1 ቁጥር 29 ላይ ይህንን እንደሚያውቅ ይናገራል። እና ስኬት አልባ ከሆነ ምክንያት ነፃ ነው የሚያደርጋቸው። ለምሳሌ መከራ እኮ በምድር ላይ ስኬትን አያመጣም። አንድ በመከራ ውስጥ የሚያልፍ ሰው ቢሰራም ፕሮዳክቲቭ አይደለም። በድህነት ውስጥ ያለ ሰው መነሻ የሚሆን ምን ያጣል? አቅም ያጣል። ኢየሱስ ግን ድሃ መሆንህን አውቃለሁ፣ ነገር ግን ምንድነህ? ባለጠጋ ነህ። እኔ ማቀውን እወቅ፣ ባለጠጋ ነህ ይለዋል። ቤተ ክርስቲያኒቱ እንደምታውቁት ቤተ ክርስቲያን ከመከራ ጽድት ያለ ህይወት እንድትኖር አልተጠራችም። ቤተ ክርስቲያን ብልጥግናን ለመስበክ፣ ቤተ ክርስቲያን የሰውን በቃ ቦሃቃ ለመባረክ፣ የሰውን ካፒታል ለማሳደግ፣ ቤተ ክርስቲያን የሰውን በቃ ድህነት ለማራገፍ የተጠራች ህብረት አይደለችም። ቤተ ክርስቲያን የተወደደውን የጌታን መስቀል ሰባኪ ናት። ክብር ለጌታ ይሁን። መስቀሉን ምክንያቱም ሰው የገንዘብ ችግር ስላለበት አይደለም ከእግዚአብሔር መንግስት የጎደለው። የሰው ልጅ ችግር የእግዚአብሔር መንግስት ጉዳይ ነው። የሰው ልጅ ችግር የዘላለም ህይወት ጉዳይ ነው። የዘላለም ህይወት ጥያቄን መልስ ለመስጠት ነው ቤተ ክርስቲያን በምድር ላይ ያለችው። ለዚህ ነው በጨለማው ዓለም ላይ ያለች የብርሃን መንግስት ኤምባሲ ናት ምንላት ቤተ ክርስቲያን። ቤተ ክርስቲያን በዋናነት ትኩረቷ የተሰቀለውንና የሞተውን ከሙታን የተነሳውን በክብር ያረገውን በአብ ቀኝ ያለውን እንደገና ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት የሚታይላቸውን ጌታ የምትሰብክ ህብረት ናት። ምንም እንኳ ድህነት ውስጥ ብትሆን የሰማይ መንግስት ኤምባሲ ናት። ቤተ ክርስቲያን የተወደደውን መስቀል ከመስበክ ወጥታ የሰውን ፋይናንስ አገልጋይ ከሆነች ቤተ ክርስቲያን መሆኗ ይቀራል። ቤተ ክርስቲያን ውስጥ ድሆች አሉ ማለት እነሱ ጻድቃን ናቸው ማለት አይደለም። ሀብታሞች አሉ ማለት እነሱ አይጸድቁም ይጸድቃሉ ማለት አይደለም። በዋናነት ቤተ ክርስቲያን ስንል የእግዚአብሔር ወንጌል ሰባኪ ናት። ይሄ የነጠረው የክርስቶስ ወንጌል ሰባኪነት ማለት ነው። እንዴ ጳውሎስ እኮ ጢሞቴዎስን በእስረኛው በእኔና በክርስቶስ ኢየሱስ አትፈር ብሎ ደጋግሞ ይጠይቀዋል። አትፈር። ጳውሎስ ድሃ ነው።
ጳውሎስ እስር ቤት ውስጥ ነው አብዛኛውን እድሜውን ያሳለፈው። ይልቁንም ደግሞ ጌታችን አንዱ ወደሱ ሲመጣ ተመልክቶ ያለውን ታስታውሱ እንደሆነ ልከተል ሲለው ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎች ጎጆ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም ብሎ ነበር ጌታችን። ምንም ያልነበረው ምስኪን ነው። የሱ የኔ ብሎ ኢየሱስ እኮ የጠራው ቤተክርስቲያኑን ብቻ ነው። ቤተክርስቲያን ነኝ። ከዛ ውጪ በሱ ስም የተመዘገበ የምድር ምንም አይነት ነገር ያልነበረው ጌታ ነው። አያችሁ፣ እነ ጳውሎስም ቢሆን የሰበኩት እሱን ነው። እናንተ ባለጠጎች ትሆኑ ዘንድ ስለሁላችሁ ድሃ ሆኖ ነው። ስለዚህ እነዚህ የሰመርኔስ ቤተክርስቲያን አማኞች በመከራና በድህነት ውስጥ ያሉ ናቸው። የእግዚአብሔርን ቃል ላስታውሳችሁ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ የእግዚአብሔርን ቃል ብናይ እንደዚህ ይላል፣ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ምን ያደርጋሉ? ይሰደዳሉ ይለናል። ይሰደዳሉ። ስለዚህ መከራ ኢየሱስን ከመስበክ የሚመጣ ዋጋ ነው። መቼም ደቀ መዝሙሩን ምንድነው መቼስ መምህሩን በመስቀል የገደለች ምድር ላይ ለደቀ መዛሙርቱ የአበባ ጉንጉን ትሰጣለች ብለን አንጠብቅም። መምህሩን ያሳደደችን ዓለም የመምህሩ ደቀ መዛሙርት የሆኑትን አንከባክባ ትይዛለች ማለት ኢየሱስም ብሎናል። ባሪያ ከጌታው ደቀ መዝሙርም ከመምህሩ አይበልጥም ብሎናል። ስለዚህ በእሱ በእርጥቡ ያንን ካደረጉበት በደረቀውማ በጣም የበለጠውን ያደርጋሉ ተብሏል። እሱ ንጹሕ እያለ ያንን ሁሉ መከራ ካደረሱበት በደረቀ ነው በእኛማ በጣም ብዙ ነገር ይደረጋል። ስለዚህ መከራ አለባት የሰመርኔስ ቤተክርስቲያን። ይሄንንም ጌታ ኢየሱስ ምን እላለሁ ይላል? አውቃለሁ ይላል። ፊልጵስዩስ ምዕራፍ 1 ቁጥር 29 ላይ የእግዚአብሔር ቃል እንዲህ ይላል፣ ይህ ስለ ክርስቶስ ተሰጥቷችኋልና ብሎ ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አልተጠራችሁም ይለናል። ስለዚህ የሰመርኔስ ቤተክርስቲያን ስለ እርሱ መከራ ለመቀበል የተጠራች እንደመሆኗ በመከራ ውስጥ ናት። በመከራ ውስጥ እያለች ግን ጌታ ኢየሱስ አውቃለሁ ይላታል። መከራሽን አውቃለሁ ወይም መከራህን አውቃለሁ ይለዋል። ዛሬ መከራ አልባ ክርስትናን እየሰበክን ነው ያለ ነው። በክርስቶስ ኢየሱስ ስትሆን ምንም አትሆንም። ሁሉም ነገር ሙሉ የተተረፈረፈ ይሆንልሃል። አንዳች ችግርና መከራ ባለፍክበት አያልፍም ብለን እንሰብካለን። ግን ያ በጣም ትክክል ያልሆነ ይህ ስብከት ነው። ማለት መከራን ደግሞ ልንቀበል ምን ሆነናል? ተጠርተናል። እኛ መከራ ወዳለበት አንሄድም። ምን ሰብከው ስብከት ግን መከራን በእኛ ህይወት ውስጥ ይጋብዛል። መጠላትን በእኛ ህይወት ውስጥ ይጋብዛል። መነቀፍን በእኛ ህይወት ውስጥ ይጋብዛል። ከሰዎች ህይወት መውጣትን፣ ከሰዎች በቃ የመረረ ስድብንና ውርደትን እንድንቀበል ያደርገናል። በቃ የመረጥነው መንገድ ውጤቱ ይሄ ነው፣ ይታወቃል። ስለዚህ የሰመርኔስ ቤተክርስቲያን ሰርቀው አይደለም፣ ዋሽተው አይደለም፣ አመንዝረው አይደለም መከራ የሚቀበሉት ስላደረጉት ነገር አይደለም። ይሁን እንጂ በሰበኩት ጌታ ምክንያት ከልዩ ልዩ የጣዖት አምላኪዎች የሚቀበሉት መከራ አላቸው። መከራ የምንቀበልበትን ምክንያት በደንብ እንድናጠናው አድርጎ ይናገረናል። በአንደኛ ጴጥሮስ ምዕራፍ 4 ላይ አንደኛ ጴጥሮስ ምዕራፍ 4 ቁጥር 13 ላይ እንደዚህ ይለናል፣ ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። በማ መከራ? በክርስቶስ መከራ። በገዛ ራስ መከራ ብታመጣ እሱ የጌታ ጉዳይ አይደለም። በገዛ ማንነቱ ሰው በገዛ ውሸቱ መከራ ሊመጣበት ይችላል። በገዛ የእጁ አመል መከራ ሊመጣበት ይችላል። በገዛ ምላሱ መከራ ሊመጣበት ይችላል። ይሄ በገዛ ምላሱ፣ በገዛ እጁ፣ በገዛ እግሩ ያመጣው መከራ የሰውየው የራሱ ነው። ይሁን እንጂ ግን በክርስቶስ ምክንያት በምንሰብከው ወንጌል ምክንያት መከራ ቢመጣብን ያንን መከራችንን ምን ሊያደርገው ይችላል? ጌታ ሊያሳልፈው ወይም በዚያ በረከት ምክንያት ሊባረከን ይችላል። አውቃለሁ ይላታል የሰመርኔስን ቤተክርስቲያን። መከራሽን አውቃለሁ ይላታል።
ቤተክርስቲያን በሁለት ምክንያት ከስደት ነፃ የሆነ ህይወትን ልትኖር ትችላለች። አንደኛው ከዓለም ጋር ያልተቀደሰ ግንኙነት ካደረገች ማንም የሚነካት የለም። ሰይጣን እኮ የሚያሳድደው እውነተኞቹን የራሱ የሆነውን በምን ያሳድዳል? ስለዚህ እውነትን መስበክ ትታ ካመቻመቸች፣ ጽድቅን መስበክ ትታ ካመቻመቸች፣ ወንጌልን ካቀጣጠነችው፣ ለዓለም ለመንግስታት ለመሪዎች እንደሚገባ አድርጋ ወንጌልን ካቀረበችው አባቦ በቃ ሁሉንም መልካም ነው፣ ሁሉም በቃ እርሶ ባሉት በእርሶ መጀን ትክክል ነው ካለች ቤተክርስቲያን ከማንም ስደት ሊመጣባት አይችልም። ሌላው ቤተክርስቲያን ዓለምን ከመሰለች፣ ዓለምን መስላ ዓለምን አክላ ከተራመደች፣ ሲዘፍኑ ከዘፈነች፣ ሲጨፍሩ ከጨፈረች፣ በቃ እንደፈለጉ ቧልት ውስጥ ሲገቡ ቧልት ውስጥ ከገባች ማን ይናገራታል? ለምሳሌ በዚህ ዘመን ቤተክርስቲያን በአብዛኛው ዘንድ እስቲ ተመልከቱት፣ ሞቲቬሽናል ስፒከር ማለት በቃ ገብቷል ቤተክርስቲያን ውስጥ አይደለም እንዴ? በቃ አነቃቂ ተናጋሪዎች አሉ። መስቀል ስለማይሰብኩ የኒው ኤጅ ሙቭመንቶች ማንም አይናገራትም ቤተክርስቲያን። ማንም በቃ እኮ እና አነቃቂ ንግግር ውስጥ አለች። በዚህ በኩል ደግሞ ከዓለም ጋር አለን። በቃ ተቃውሞ የሌለበትን ክርስትና እንደ ውሃ ልንጠጣው እንችላለን። ያ አስተማማኝ አይደለም እና ጌታ ያለን እሱን አይደለም። በክርስቶስ ኢየሱስ ሊኖሩ የሚወዱ ይሰደዳሉ ማለቱን ቀደም ብለን ተመልክተነዋል ወይም አይተነዋል። ሰይጣን ስንገዳደረው ነው ወይንም ደግሞ ከሱ መንግስት ውስጥ ያሉትን እያፈለስን ወደ ብርሃን መንግስት ስንከት ነው በእኛ ህይወት ጠላት ሆኖ የሚገለጠው። መስቀሉን በኃይል በሰበክን፣ ትንሣኤውን በኃይል በሰበክን፣ የኢየሱስን አሳራፊነት በኃይል በሰበክን ቁጥር ምንም አንሆንም። አንዳንዶች ግን ከሃይማኖት መንደርም ያለው ክብር ላለማጣት በጌታም ደግሞ ነይ ለማለት ሁለቱንም ይዘው ሁለት እግር አለኝ ብሎ በሁለት ዛፍ ላይ መውጣትን ትመለከታላችሁ። እና ጌታ ኢየሱስ ይሄንን አውቃለሁ ይላታል ቤተክርስቲያኗን እኔ ይሄንን አውቃለሁ፣ መከራሽን አውቃለሁ ወይም መከራህን አውቃለሁ ይለዋል የሰመርኔስን ቤተክርስቲያን። መከራህን አውቃለሁ። ያ ብቻ ሳይሆን ድሃ መሆንን አውቃለሁ ይለዋል። ድሃ መሆናቸውን ያውቃል። በረሃብ አለንጋ እንደሚገረፉ ያውቃል። በችግር አለንጋ እየተገረፉ እንደሆነ ያውቃል። እሱ ማንም ሳይነግረው በውጭ ሆኖ ነገሮችን የሚታዘብ ብቻ ሳይሆን በእጆቹ ላይ እንዳሉ ከዋክብት ስለሆኑ አብያተ ክርስቲያናት ወይም መላእክቶቻቸው ኢየሱስ እነዛን ሁሉ በቅርበት ያውቃል፣ ይረዳል። አውቃለሁ ይላል ጌታ ኢየሱስ። ድህነትን አውቃለሁ። ስለዚህ እቺ የሰመርኔስ ቤተክርስቲያን በስደት ውስጥ ያለች ቤተክርስቲያን ናት። ስደታቸው ደግሞ ከብዙ አቅጣጫ ነው የሚመጣው። የሰውን ስጋ ይበላሉ ይሏቸዋል። እንደገና ደግሞ መንግስት ሊገለብጡን የተሰበሰቡት ብለው ይነግሯቸዋል። የማይታየን አምላክ ያመልካሉ ብለው ይተቿቸዋል። የቄሳርን አምልኮ አያመልኩም፣ ቄሳርን አይከተሉም፣ ቄሳር ጌታ አይደለም ይላሉ፣ ንጉሥ ኢየሱስ ነው ይላሉ ብለው ይከሷቸዋል። እና ኢየሱስንና የተወደደውን መስቀል በእሱ የዘላለም ሕይወትና ረፍት እንዳለ በመስበካቸው ምክንያት በታላቅ መከራና ስደት ውስጥ ያሉ አብያተ ክርስቲያናት ናቸው። ይህንን ጌታ ኢየሱስ በሙሉ ምን ይላል? አውቃለሁ ብሎ ይናገራል። አውቃለሁ፣ አያለሁ። ይሄ ደግሞ ከማን እንደሚደርስባቸው ጌታ ያውቃል። የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉትን የሚሳደቡትን ስድብ አውቃለሁ በማለት ይናገራል። እኔ አውቃለሁ፣ ምን ብለው እንደሚሰድቧቸው አውቃለሁ። የሰይጣን ማህበርተኞች ምን ብለው እንደሚናገሯቸው አውቃለሁ በማለት ኢየሱስ ይናገራል። የተወደዳችሁ ቅዱሳን፣ በእኛ ህይወት ውስጥ አንድ በጣም የሚያሳርፈንና ከዚህ ክፍል በጣም ቁም ነገር ልንወስድ የሚገባው ነገር ያለንበትን ሁኔታ ጌታ ኢየሱስ ያውቃል። መረጃ አይደለም ያለው፣ ሪሊ በእውነት ጌታ ኢየሱስ ያውቃል። እሱ በጣም ያሳርፈናል። እሱ ደግሞ ሞቶ የነበረ ስለሆነ ለሞተው ነገራችን ህይወት ይሰጠዋል። ለጎሰቆለው ነገራችን ትንሣኤ ይሰጠዋል። ጌታ ኢየሱስ የፈረሰ ነገራችንን መጠገን ይችላል። ከጨለማ ውስጥ ብርሃንን ማውጣት የሚችል አምላክ፣ በአውሎና በወጀብ ውስጥ መንገድ ያለው ጌታ ስለሆነ አውቃለሁ ሲለን ነፍሳችን ትረጋጋለች። በሚቀጥለው ሳምንት
የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድንን የሚሉትን የሚሳደቡትን ስድብ አውቃለሁ ይላል። የሰይጣን ማህበርተኞች የሆኑ አይሁዳዊ ነኝ የሚሉ ግን አይሁዳዊ ያልሆኑ ሰዎች ህይወት ምን እንደሚመስልና ምን እንደሚል ጌታችን ኢየሱስ በሰመርኔሳውያን ላይ የሚመጣው መከራና ስደት ያላቸውን የሚቀሙበትና ወደ ድህነት የሚገቡበትን መንገድ በሚቀጥለው ሳምንት በጌታ ምሕረትና ፈቃድ የምንመለስበት ይሆናል። ጸጋ በክርስቶስ ኢየሱስ ይብዛላችሁ ተወዳጆች። መልእክቱን ለሌሎች ሼር ማድረግ አትርሱ። በሚቀጥለው ስንገናኝ ቅድም እንደነገርኳችሁ ከቁጥር 9 የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድንን የሚሉትን የሚሳደቡትን ስድብ አውቃለሁ። ስድባቸውን ጭምር ጌታ ያውቃል። አልመቷቸውም፣ ሰድበዋቸዋል። የሰደቧቸውን ስድብ አውቃለሁ ይላል ኢየሱስ። ምን አይነት ጌታ ነው ያለን! እና በድካማችን የሚራራ ጨለማውን የሚያበራ የፈረሰውን የሚጠግን የሞተን በህይወት የሚያኖር ጌታ ሰባቱን ከዋክብት በእጆቹ ላይ የያዘ ስለሆነ የሚሳደቡትን ስድብ አውቃለሁ ብቻ ሳይሆን እነዚህኛዎቹ ሲሰደቡ የሚሰማቸውን የልብ ስብራት፣ የአእምሮ ውድቀት ጌታ ኢየሱስ አውቃለሁ ይላል። ክብር ለጌታ ይሁን። በሚቀጥለው ይሄንን እንመለስበታለን። ጸጋ ይብዛላችሁ። ማንኛውም ጥያቄና አስተያየት ካለ መጻፍ ትችላላችሁ። ባገኟቸው አማራጮች ሁሉ መልእክቱን ብታደርሱ ደስ ይለናል። ጸጋ ይብዛላችሁ። ተከናወኑ።